ታርዶ ስጋው እስከሚከፋፈል ድረስ ማለት ነው። በዛ ያክል ጊዜ ቆዩ በዙሪያ ላይ ይሄ ነገር። ይሄ ሰሒህ የሆነ ሐዲስ ላይ ነው የተዘገበለት። ጠይብ ይሄን የእሳቸውን እንደው ሀላፍትናና የእሳቸውን አደራን እንስራበት ብንል በዙሪያው ላይ ወሬ እያወራን ሰው እየታማ እንደዛ ነው የሚቆመው ወይስ ምን እየተደረገ ይቆም? ለዛ እኮ ነው መሻይኾቻችን ቁርአኑን ምኑን የጀመሩት። ይሃ ነገር ሰላዋት ሲቀራ ቁርአን ሲቀራ ይሃ ኑር ይወርዳል፣ ቁርአን በሚቀራበት ቦታ ላይ ሰኪና ይወርዳል የሚለው ነገር ስላለ ይሃ ሰኪና የቀብሩ ሰው ላይ እንዲያርፍበት በሚል ነው በዛ መልኩ ይሄን ያደረጉት። ወለሃዳ ዑለማዎቹ ከዚህም ምን ወስደዋል? ዚያራ ላይም ልክ እንደዛው ቆም ብሎ እዛ ቦታ ላይ አደቡን ይዞ የተቻለውን ያክል ቁርአን ቀርቶ እዛ ቦታ ላይም ደግሞ ዱዓ ማድረግ መስማታቸው ምንም ጥርጥር የሌለው ነው። ረሱላችን ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ከሰይደቲ ዓኢሻ ረዲየላሁ ዐንሃ የተዘገበ ምን ይላሉ? ማ ሚን ረጁሊን ሰውየው ማንኛውም ሰው ይሁን ወንድሙን ሙእሚን የሆነ ወንድሙን ሊዘይረው ሲሄድ አጠገቡ ሲቀመጥ እዛ ቀብር ቦታ ላይ ጭርታው ቢወገድ እንጂ ያቀዋል። ልክ እንደዛውም ደግሞ ከሰይድና ኢብኑ አባስ ረዲየላሁ ዐንሁ አልኢማም ኢብኑ አብዱልበር አተምሂድ ኪታባቸው ላይ እንደዘገቡልን ከሰይድና አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ረሱላችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ማ ሚን ረጁሊን ማንኛውም ሰው አሉ የዙሩ ቀብረ አኺሂል ሙእሚን ሙእሚን የሆነ ወንድሙን ሊዘይረው በሚሄድበት ሰዓት ካነ ያዕሪፉሁ ወዩሰሊም ዐለይህ የሚያውቀው የነበረ ማለት ነው። ሊዘይረው በሚሄድ ጊዜ ሰላምታንም ካቀረበለት ቢያውቀው እንጂ ሰላምታውን ሲያቀርብ መልሱንም ቢመልስለት እንጂ ይመልስለታል። ነገር ግን የዱንያ ሰው አይሰማም ያህን የቀብርን ጉዳይ ነው። ለምን ቅጣት ራሱ ሲቀጣ እኮ እንደሚሰቃይ እንደሚጮህ ሐዲስ ላይ መጥቶልናል። ይህ ሁሉ አይሰማም። የመሰማቱ ነገር አላህ ጋርዶታል። ነገር ግን ያውቀዋል። ልክ እንደዛውም ደግሞ መልሱን ይመልስለታል ብለዋል። ወለሃዛ ወንድሞቻችን፣ ዘመዶቻችን፣ አቃሪቦቻችን ልክ እንደዛውም ደግሞ ምናቃቸው እንደነዚህ አይነቱን ዚያራ ማድረግ ይኖርብናል። ከዛም በላይ ደግሞ የሷሊሖች ቀብር ሲሆን መልካም የአላህ ባሪያዎች ቀብር ጋር ደግሞ የምታደርገው ዱዓ ራሱ አላህ ጋር ሙስተጃብ እንደሆነ ዑለማዎቹ ጠቅሰውልናል። ሰይድ ኢማም አቡ ሐኒፋ ረሒመሁላህ ታላቁ ዓሊም በሰለፎቹ በምርጡ ዘመን ላይ የነበሩ ለተማሪያቸው አቡ ዩሱፍ ነሲሓ ነግሮት ነበር። ለተማሪያቸው ይህ ነሲሓቸው ላይ ምን ይሉት ነበር? ወአክሲር ሚን ዚያረት ልቁቡር ቀብርን መዘየርን በደንብ አብዛ። ወልመሻኢኽ መሻኢኾችህን ቀብራቸውን መዘየርን በደንብ አብዛ። ወልመዋዲዕ ልሙባረካ በረካ የሆኑ ቦታዎችንም እንደነዚህ አይነት ቦታዎችን መዘየርን በጣም አብዛ። ሰዎች ደግሞ መናም አየን ነቢያችንን ሰለላሁ ዐለይሂ ወሰለም አየን ብለው የሚነግሩህን ተቀበላቸው፣ አትፈላፈላቸው ብለው በእንደዚህ አይነት መልኩ ነበረ ሰይድና አቡ ዩሱፍን የሚመክሩት። ታላቁ ሙሐዲስ ሰይድ ኢማም ኢብኑ ሒባን ሁልጊዜ ረዋሁ ኢብኑ ሒባን ሲባል ሰምተናል። ኢብኑ ሒባን ታላቅ ዓሊም ሙሐዲስ ናቸው። አሱቃት የተባለ ኪታብ አላቸው ስለ ትላልቅ ዑለማዎች የህይወት ታሪክ የሚጠቅሱበት። እዛ ኪታባቸው ላይ ሰይድ ኢማም ኢብኑ ሒባን አልሓፊዝ ምን ይላሉ? የሆነ ጉዳይ የጨነቀኝ ጊዜ ይላሉ፣ የሆነ ጉዳይ የጨነቀኝ ጊዜ ዓሊ ኢብኑ ሙሳ ሪዳ ታላቅ የአህለል በይት ዙርያ የነበሩ ወልይ ሳሊሕ የነበሩ እሳቸውን ቀብርን ሄጄ ዘይር ነበር። ፈየንከሽፉ ሀሙ ጭንቀቱ ይፈረጅለት ነበር። ይህን ነገርን ደጋግሜ ሞክሬዋለሁ አይቼዋለሁ ይላሉ ሰይድ ኢማም አልሓፊዝ ኢብኑ ሐጀር አልዓስቀላኒ አሚር አልሙእሚኒን የተባሉ መሪ የሆኑ በዕልም አልሐዲስ ታላቁ ዓሊም ሰይድ አልሓፊዝ ኢብኑ ሐጀር አልዓስቀላኒ ምን ይላሉ? ኢማም አልሐኪም እንዳሉት አባ ዓሊይ ነይሳቡሪ የተባሉትን ታላቁን ዓሊም ሰምቻቸዋለሁ ሲናገሩ አሉ። ምን ይላሉ እሳቸው? አንድ ጊዜ የሆነ በጣም ኃይለኛ ጭንቀት ውስጥ ነበርኩ። የዛ ሰዓት ላይ ነቢያችንን ሰለላሁ ዐለይሂ ወሰለም በመናም አየኋቸው። ምን ይሉኛል? ሲር ኢላ ቀብር ያሕያ ብን ያሕያ የያሕያ ብን ያሕያ የሚባሉት ታላቁ ዓሊም የእሳቸው ቀብር ጋር ለምን አትሄድም? ወስተግፊሪላህ አላህን ማርታን ጠይቀው፣ ወሰል አላህን የምትጠይቀውን ጠይቅ፣ እዛ ጋር ቱቅዳ ሓጀቱክ ሓጃት ይወጣል። ፈአስባሕቱ ፈፈዓልቱ ዛሊክ ይላሉ። እኔ አነገውና ይህን ነገር ሳደርግ ፈቁድየት ሓጀቲ ይላሉ። እንደነዚህ አይነት ኢማም ዘሀቢ ሲራ ዓላም ኑበላ ላይ ስለ ሰይደቲ ነፊሳ ታላቅ ዓሊማ ወልያ ሳሊሓ ዓቢዳ ሰይድ ኢማሙ ሻፊዒ ጀናዛይን በሷ በኩል አሳልፉት ብለው ሰይድ ኢማም ሻፊዒ ወስያ ያደረጉት ማለት ነው። በበሯ በኩል እንዲያ ዱዓ እንድታረግልኝ ብለው
ሰይደት ኢማም ነፊሳ ወጣ አይታቸው የሸኘቻቸው በአይናቸው ከሰዎች ጋር መሄድ ስለማይፈቀድላት ሴት ስለሆነ በእንደዚህ አይነት መልኩ የደረገች ታላቅ ዓሊም ናት። ስለሷ የህይወት ታሪክ ሲናገሩ ኢማሙ ዘሀቢ ግብጽ ላይ ያለ ቀብር ነው፣ እስካሁንም ድረስ የታወቀ ነው። ምን ይላሉ? ቦታዋ ላይ የሷ ቦታ ላይ የተቀበረችበት ቦታ ላይ ዱዓ ሙስተጃቡን عند قبرها ቀብሯ ጋር ሙስተጃብ ነው ዱዓ ዑለማዎቹ እንዳለ ተናግረዋል። ሞክረውታል፣ አግኝተውታል ካሉ በኋላ በል አሉ እንደውም አሉ እሷ ጋር ብቻ ሳይሆን وعند قبور الانبياء والصالحين የአንቢያቶችም የሷሊሆችም ቀብሮች ጋር ወፊል መሳጅድ መስጊድም ላይ ወዓረፋ ቦታ ላይ ሚናም ሙዝደሊፋም እነዚህ የተከበሩ ቦታዎች ብለው ከዛ ጎን ተርታን የጠቀሱት ዱዓ የሚደረግበት አንድ ቦታ ላይ ዱዓ ሙስተጃብ ነው ማለት የሃ ቦታን ተገዛው ማለት ነው እንዴ? የሃ ቦታ ላይ ሙስተጃብ ነው ማለት የሃ ቦታ ልዩ ቦታ ነው፣ ጥሩ ቦታ ነው ማለት ነው። የሚለመነው አላህ ነው፣ የሚጠየቀው አላህ ነው። በነዛ ሳሊሖች በረካና በነሱ ሐቅ በነሱ ክብር አላህ ጋር ባላቸው ይጠየቃል እንጂ ሌላ ነገር አይደለም። ምንም አይነት ጉዳይ የለም። ነገር ግን ቦታው ላይ ራሱ የሃ ቀብር ቦታው ዱዓ ሙስተጃብ የሚሆንበት ቦታ እንደሆኑ ዑለማዎች ይነግሩናል። ይሄን ካወቅን ከዛ ድንበር ታልፎ ግን እነዛን ሳሊሖችን ዱዓ ለማድረግ ብሎ ቀስዶ መሄድ አንድን ቀብር ቦታ ላይ ሽርክ ነው ወይም ኩፍር ነው ምናምን አድርጎ እነዚህን ዑለማ ደፍሮ ያከብራል እንደው እነዚህን ዑለማ አጅላ የተባሉ ዓሊሞችን ጨክኖ ካፊር ሚላቸዋል ወይስ እንደዚህ አይነት ነገር ከዑለማው እንዳልተዘገበ ተደርጎ ለምንድን ነው ዒልም የሚጠፋው ታሪክ የሚጠፋው? ቀብር ቦታን መዘየር ሱና ነው፣ ከፈለገ አንድ ሰው አይዘይር። ቀብር ቦታ ላይ ዱዓ ማድረግ ሙስተጃብ ይሆናል ተብሎ ይገመታል። ያገኙትም ዑለማዎች አሉ፣ ከፈለገ አያድርግ መብቱን። እኛ ይህን ቀብር ቦታ መሄድ እንደዚህ ማድረግ ሱና ነው ዋጅብ ነው ሸሪዓው እንደዚህ ነው ምናምን ነገር አልተባለም። ነገር ግን ሙስተጃብ ነው። አንድ ሰው መስጊዱ ላይ ዱዓ ማድረግ ግዴታ የሆነበታል እንዴ? አይደለም እኮ ከፈለገ ቤቱም ያድርግ የትም ቦታ ያድርግ አላህ። ነገር ግን እኛ ችግራችን ምንድነው? ያን ቦታ ላይ ግን ቀስዶ ያን የሚያደርግን ካፊር ማለት ይሄ ነው ኑሩ እንጂ የማያደርግ የማይዘይር አይዘይር ከፈለገ ያ ነገር ምንም ሐጃችን አልነበረም። ላኪን እዛ ቦታ ላይ የሚሄድን ግን ካፊር ማለት ሙሽሪክ ማለት ይሄ ነገር አሳፋሪ ጉዳይ ነው። ያ ጀማዓ የኡመቱን ታሪክን ማጥፋት ነው። የዑለማዎችን በእያንዳንዱ ኪታብ ላይ የተጠቀሰልን ዘገባዎችን መደምሰስ ነው። እነሱንም ሌላ ነገር ላይ ኩፍር ላይ ገብተዋል ብሎ ከተጠረጠሩ ዑለማዎቻችንን ነው የምናጣው፣ አጅላዎቻችን። እኔ ይሄን ምለው ሱፊ ሰለፊ ምናምን ስለተባለ አይደለም፣ ምንም አይነት ጉዳይም አይደለም። ላኪን ምንም መካባቸው ዒልሙን ያስተላልፉልን ዑለማዎችን አጉል ነገር ላይ እንጥላለን እንጂ መስራት የማይፈል መብቱ ነው። ይሄ ግዴታ አይደለም፣ ሸሪዓ ግዴታ አለማድረግ መብቱ ነው። ምንም አይነት ችግር የለበት። ወለሃዛ ዒባደላህ ኸይሩን የፈለገ አላህ ጋር ኒዕማ ያለውን የፈለገ ሁሉም እኮ በየፊናው ያገኘዋል። ዚያራ ሳሊሖችን ያልዘየረ እኮ አያገኝም ማለታችን አይደለም። ቀብሩ የዘየረ ግን ያገኘውን ነገር ኩፍርና ሽርክ ላይ ወድቀሃል ብሎ ከዛ ኸይር ማቋረጥ ይሄ ነው በሸሪዓ የሚከለከለው። ክልክል የሆኑ ምላስን አርዝሞ እነዛ ሰዎች ላይ ትላልቅ የአላህ ባሪያዎች ላይ እንደው በየዘመኑ ከሰሃባ ሪድዋኑላሂ ዐለይሂም አጅመዒን ከነሱ ጀምሮ እስከ ቅርብ ድረስ እስከምናውቃቸው ሳሊሖች በዳናም በሉ በይሾንኪም በሉ አብሬትም በሉ በሰሜንም በሸርቅም በገርብም እስከምናውቃቸው ቅርብ ሳሊሖች ድረስ እነዛ ዘመን ድረስ ይሄ ነገር በየዘመኑ በየትውልዱ ያለ ጉዳይ ነው። አስለን ሸሪዓ ላይ ያለ ጉዳይ ነው። ነቢያችን ጋር ሰለላሁ ዐለይሂ ወሰለም ሄደው ዱዓ አድርገው ቀብራቸው ጋር ሙስተጃብ የሆነ ከሰሃባም ከታቢዒም ከታቢዕ ታቢዒም በየትውልዱ አለ። ይሄ ነገር በዚያ ያክል ደረጃ ተሰራጭቶ ኡመቱ ላይ እኮ የሰረጸው ቢኖር ነው እንጂ ባጢል ነገርን ዑለማውን ሱለሃውን ኸይረኞቹን ሁሉ በዛ ነገር መጠርጠር አስፈላጊና ተገቢ አይደለም፣ ነውር ነው። ዑለማዎቻችንን ነው የምናጣው፣ ዲናችንን ነው ከዛ በኋላ የምናጣው። ወለሃዛ ቆም አድርጎ ማሰብ ይፈልጋል። የንግግሮቻችንን ሚዛን መስጠት ይፈልጋል። ልክ እንደዛውም ደግሞ የኺላፎችን የሐሳብ ልዩነቶችን ማክበር ይፈልጋል። ሰውየው ይሄ ነገር ይፈቀዳል ዑለማዎቻችን ፈቅደውታል ካለ አንተ ተውሽ አንተ አታድርግ። ነገር ግን የሚያደርገውን ሰው ሽርክ ካልክ እነዛን ዑለማዎችንም ሙሽሪክ እያልን ነው ማለት ነው። አላህ ይጠብቀን፣ ከኩፍርም ከሽርክም አላህ ይጠብቀን። በአላህ አንድነት ብቻ አምነን ነው የምንኖረው፣ በዛም የምንሞት አላህ አድርገን፣ ፊታማችንም ያማረ አላህ አድርገው። ማንንም ፍጡርን ደግሞ በኩፍር ካፊር በማለት ሙሽሪክ በማለት
ምላሳችንን የማናቆሽሽ ባሪያዎች አላህ አድርገን፣ ልባችንም የማይቆሽሽ ባሪያዎች አላህ አድርገን፣ ዱንያችንም አኸራችንም በአላህ ረሕመት ውስጥ የገባና የተሸፈነ አላህ አድርግልን። ثم إن الله أمرنا بأمر بدأ فيه بنفسه وثنى بملائكته المسبحة بقدسه وأيها بالمؤمنين من عباده تعميما فقال مخبرا وآمرا لهم تكريما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على سيدنا محمد نور الأنوار وسر الأسرار وترياق الأغيار ومفتاح باب اليسار وعلى الخلفاء من بعده الأخيار أبي بكر وعمر وعثمان وعلي وعلى جميع أصحاب نبيك وأهل بيت نبيك الكريم وعلينا معهم وفيهم برحمتك يا رحمن يا رحيم. اللهم أعز الإسلام وانصر المسلمين اللهم أعز الإسلام وانصر المسلمين اللهم أذل الشرك والمشركين اللهم أعل كلمة المؤمنين اللهم اجمع كلمة المؤمنين على التقوى واحفظنا مما يغضبك في السر والنجوى وارفع مظاهر غضبك وجلالك ومقتك عنا يا رب العالمين. اللهم انصر المستضعفين والمظلومين في فلسطين وفي السودان يا أكرم الأكرمين. اللهم ارفع ما حل بهم من البلاء والقتل والنهب يا رب العالمين. اللهم ارفع ما نزل بالأمة نبيك محمد صلى الله عليه وسلم من الفتن والإحن والمحن ما ظهر منها وما بطن. اللهم اغفر موتاهم اللهم عاف مبتلاهم اللهم اهدنا بهداك واجعلنا ممن يسارع في رضاك ولا تولنا وليا سواك ولا تجعلنا ممن خالف أمرك وعصاك. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك قريب مجيب الدعوات يا رب العالمين. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. الله استووا وتراصوا وتقاربوا يرحمني ويرحمكم الله. رب اجعلني في صلاتي وصلي الله أكبر الله أكبر كبيرا والحمد لله كثيرا بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. بسم الله الرحمن الرحيم سبح اسم ربك الأعلى الذي خلق فسوى والذي قدر فهدى والذي أخرج المرعى فجعله غثاء أحوى سنقرئك فلا تنسى إلا ما شاء الله إنه يعلم الجهر وما يخفى ونيسرك لليسرى فذكر إن نفعت الذكرى سيذكر من يخشى ويتجنبها الأشقى الذي يصلى النار الكبرى ثم لا يموت فيها ولا يحيا قد أفلح من تزكى وذكر اسم ربه فصلى بل تؤثرون الحياة الدنيا والآخرة خير وأبقى إن هذا لفي الصحف الأولى صحف إبراهيم وموسى. الله أكبر. سمع
الله لمن حمده الله أكبر الله أكبر الله أكبر الله أكبر. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. بسم الله الرحمن الرحيم. هل أتاك حديث الغاشية وجوه يومئذ خاشعة عاملة ناصبة تصلى نارا حامية تسقى من عين آنية ليس لهم طعام إلا من ضريع لا يسمن ولا يغني من جوع وجوه يومئذ ناعمة لسعيها راضية في جنة عالية لا تسمع فيها لاغية فيها عين جارية فيها سرر مرفوعة وأكواب موضوعة ونمارق مصفوفة وزرابي مبثوثة أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت وإلى الجبال كيف نصبت وإلى الأرض كيف سطحت فذكر إنما أنت مذكر لست عليهم بمسيطر إلا من تولى وكفر فيعذبه الله العذاب الأكبر إن إلينا إيابهم ثم إن علينا حسابهم. الله أكبر. سمع الله لمن حمده. الله أكبر. الله أكبر. الله أكبر. الله أكبر. السلام عليكم ورحمة الله. السلام
عليكم ورحمة الله. استغفر الله.